ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ቆንጆ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለው የክፍል 34 ወይም ቀን 34ኛ ትምህርታችንን እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት እየተማማርን ዛሬ 34ኛ ቀናችን ላይ ደርሰናል። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ እንዴት በቀላል መንገድ መናገር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበረታቱን እያለን ቀጥታ ወደ ትምህርት እንሄዳለን ማለት ነው። እንግዲህ እንዴት ማንበብ እንደምንችል፣ እንዴት ነው ትርጉሙን ማወቅ የምንችል፣ የሆነ ሰው እንደዚህ ብሎ ቢጠይቀን እኛ እንዴት ብለን መመለስ እንችላለን የሚለውን አንድ ባንድ እያየን ስለምንሄድ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ እንጀምር። እዚህ ጋር አሁን ቲኤን እንደምን ማንበብ ነው? ቲኤን በአንድ ላይ ቴ ብለን ማንበብ፣ ቴ ኬ ኢን በአንድ ላይ ክ ብለን ማንበብ፣ ቴክ ኢት ይቅርታ አይቲን እንደምን ማንበብ ነው? እንደ ኢት። ስለዚህ ቴክ ኢት፣ ቴክ ኢት ካለ ምን ማለት ነው? ውሰደው ወይም ውሰጁ ለማለት ምን እንላለን ማለት ነው? ቴክ ኢት እንላለን ማለት ነው። ቴክ ማለት መውሰድ ማለት ነው። ኢት ማለት ደግሞ የሚወሰደውን ነገር ውሰጁ እያልን ያለውን ነገር ምን ይገልጽላል? እሱ ኢት የሚለው ይገልጽላል፣ ወይም ይህ እንደማለት እንጠቀመዋለን ማለት ነው። ስለዚህ ቴክ ኢት ካለን ውሰደው ወይም ውሰጂው እያለን ነው ማለት ነው የሆነ ሰው። ከዛ መልሳችን ሊሆን ይችላል WHA በአንድ ላይ ዋይ ዋይ። WHA እንደ ዋ ይህን እንደ የማንበብ እኮ ነው። ስለዚህ ዋይ ብላችሁ ማንበብ ነው። ዋይ ዋይ ማለት ምን ማለት ነው? ለምን ለምን ውሰደው አለን የሆነ ሰው ለምን ወስደዋለሁ ብለን ጠየቅን ማለት ነው። ዋይ ለምን። ከዛ መልሳችን ዋይ ኦዩን ዩ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ዩ ኤንኤን ኒ ኒ ኤንኤን በአንድ ላይ ኒ ብለን ማንበብ፣ ኒ ዲን ድ ብለን ማንበብ፣ ኒድ ኒድ አይቲን ኢት ብለን ማንበብ፣ ኢት ዩ ኒድ ኢት ዩ ኒድ ኢት ምን ማለት ነው? ያስፈልግሃል ወይም ያስፈልግሻል ስንል ምናለን? ዩ ኒድ ኢት። ዩ ማለት አንተ ወይም አንቺ ማለት ነው። ኒድ ማለት ደግሞ አስፈላጊ ፍላጎት እንደማለት ነው። ኢት ማለት ደግሞ ያ የሚያስፈልገን ነገር ማለት ነው። ወይም ውሰደው የተባልነው ነገር የሚያስፈልገን ነገር ወይም ይህ እንደማለት መጠቀም ትችላላችሁ። ኢት ለነገሮቹ ነው የምንጠቀመው ማለት ነው። ስለዚህ ዩ ኒድ ኢት ካልን ማለት ነው ያስፈልግሃል ወይም ያስፈልግሻል። ለምን ነው ወስደው ሲለው ያስፈልግሃል ወይም ያስፈልግሻል ብሎ መለሰ ማለት ነው። ስለዚህ እናንተ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ከዛስ እዚህ ጋር እንደዛ ካለው በኋላ አይን እንደ አይ ማንበብ ነው። አይን እንደ አይ ማንበብ። ከዛስ ዳብሊው አይን እንደ ዊ ማንበብ፣ እንደ ዊ። ሁለቱንም ኤል እንደምን ማንበብ ነው? እንደ ል ማንበብ፣ እንደ ል። አይ ዊል አይ ዊል አይ ዊል ካለ ምን ማለታችን ነው? ገና ለወደፊት አይ ዊል ካላችሁ ለወደፊት የምታደርጉት ነገር አለ ማለት ነው። ዊልን ተጠቅማችሁ ለወደፊት ስለምታደርጉት ነገር መግለጽ ትችላላችሁ ማለት ነው። አይ ዊል ካላችሁ ኦልሬዲ ገና ዘ ፊውቸር ገና ለወደፊት ነው ማለት ነው የምትጠቀሙት። ስለዚህ አይ ዊል አላችሁ። ከዛስ ቲኤን እንደማንበብ ነው፣ እንደ ቴ ማንበብ፣ እንደ ቴ። ኬኢን እንደማንበብ ነው፣ እንደ ክ ማንበብ። ቴክ ቴክ አይቲን ኢት ብለን ማንበብ፣ ኢት አይ ዊል ቴክ ኢት አይ ዊል ቴክ ኢት አይ ዊል ቴክ ኢት ምን ማለት ነው? እወስደዋለሁ እወስደዋለሁ ስንል ምን እንላለን ማለት ነው? አይ ዊል ቴክ ኢት። ዊል ምን ብያችኋለሁ? ገና ለወደፊት ስለሆነ ነው። ቴክ ማለት ምንድን ነው? ቴክ መውሰድ አይደለ? ኢት የሚወሰደውን ነገር ብያችኋለሁ፣ ወይም ይህ ብላችሁ ያዙት። ስለዚህ አይ ዊል ቴክ ኢት ስንል እወስደዋለሁ፣ ገና አልወሰደውም ግን እወስደዋለሁ ስትል አይ ዊል ቴክ ኢት ብላችሁ መመለስ ትችላላችሁ ማለት ነው። ከዛስ አሁን እዚህ ጋር ኤፍን እንደ ፍ ማንበብ፣ አርኦን እንደ ሮ፣ ኤፍን እንደ ፍ፣ አርኦን እንደ ሮ፣ ኤምን እንደ ም፣ ፍሮም ፍሮም ፍሮም። ዳብሊው ኤች ኤን እንደ ዌ ማንበብ፣ ዌ፣ አርኤን ር ለማንበብ፣ ዌር ዌር፣ ፍሮም ዌር
ፍሮም ዌር ምን ማለት ነው? ከየት ከየት ብለን ለመመለስ ፍሮም ዌር ፍሮም ማለት ከ እንደማለት ከ አያያዥ ነው። ከ እንደማለት ይሆናል። ከዛ ዌር ማለት ደግሞ የት እንደማለት ነው። ስለዚህ ፍሮም ዌር ካለን ከየት እያለ ነው ማለት ነው። ከየት ከዛ የሆነ ነገር አሁን ለምሳሌ ከየት ላምጣ ከየት ነው ለማለት ስንፈልግ ፍሮም ዌር እንላለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ ኤፍን እንደ ፍ ማንበብ፣ አርኦን እንደ ሮ፣ ኤምን እንደ ም፣ ፍሮም አለን። ከዛ ቲኤችን ቲኤችኢን በአንድ ላይ ዘ ብለን ማንበብ ዘ። ከዛስ ቲኤን እንደማንበብ እንደ ቴ ማንበብ እንደ ቴ፣ ቢን እንደ ብ ማንበብ፣ ኤልኤን ል ብለን ማንበብ ተብል ፍሮም ዘ ተብል ምን ማለት ነው? ፍሮም ዘ ቴብል ከጠረጴዛው ላይ ለማለት ፍሮም ዘ ተብል ፍሮም ማለት ከ እንደማለት ነው። አያያዥ ነች። ዘ ቴብል ዘ ማለት አሁን ቴብል አይደለ? ቴብሉ ጋር ስንል ዘ ቴብል እንላለን ማለት ነው። ስለዚህ ፍሮም ዘ ቴብል ከጠረጴዛው ላይ አለ ወይም ከጠረጴዛው ላይ ነው ብለን መለስን ማለት ነው። ከዛስ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? አይ ዊል ብሪንግ ኢት ምን ማለት ነው? አይ ዊል ብሪንግ ኢት ምን ማለት ነው? በአማርኛ ትርጉሙን ጻፉልኝ ማለት ነው ኮሜንት ሴክሽን ላይ። አሁን ወደ ቀጣይ እንለፍ። አሁን እዚህ ጋር አሁንም እንደምናንብበው ጂኦን እንደማንበብ ነው። እንደ ጎ ኤንኦን ና ዳብሊውን ው ብለን ማንበብ ናው ጎ ናው ምን ማለት ነው? ጎ ናው አሁን ሂድ ወይም አሁን ሂጂ ለማለት ስንፈልግ ምን እንላለን ማለት ነው? ጎ ናው። ጎ ማለት መሄድ ማለት ነው። ናው ማለት ደግሞ አሁን ማለት ነው። ስለዚህ ጎ ናው ካለን ሰው አሁን ሂድ ወይም አሁን ሂጂ እያለን ነው ማለት ነው። ያ ከዛ መልሳችን ኦኬ ሊሆን ይችላል። እሺ ሄዳለሁ ብለን መመለስ እንችላለን። አይ ዊል ጎ ወይም ኦኬ ብለን መለስን ማለት ነው በቀላሉ። ለዛን ያልጻፍላችሁ መልሱን። ከዛስ ይሄ ላይ ጥያቄ ነው ማለት ነው። ዲኦን እንደማንበብ ነው። እንደ ዱ ማንበብ ዱ፣ አይቲን ኤት ብለን ማንበብ ዱ ኢት ምን ማለት ነው? ዱ ኢት አድርገው ወይም ስራው ለማለት ዱ ኢት እንላለን ማለት ነው። ዱ ማለት ማድረግ መስራት፣ ኢት ማለት ደግሞ የሚሰራው ነገር ወይም ይህ እንደማለት ነው። ስለዚህ ዱ ኢት ስንል አድርገው ወይም ስራው ለማለት ምን እንላለን? ዱ ኢት እንላለን። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ አይን እንደ አይ፣ ዳብሊው አይን እንደ ዊ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዊል ዲኦን እንደማንበብ እንደ ዱ ማንበብ፣ አይቲን ኢት ብለን ማንበብ አይ ዊል ዱ ኢት አይ ዊል ዱ ኢት ምን ማለት ነው? አደርገዋለሁ ስንል አይ ዊል ዱ ኢት እንላለን ማለት ነው። እንግዲህ እዚህ ጋር ዱ ኢት አድርገው ወይም አድርገው ስንል አደርገዋለሁ ስትሉ ምን ትላላችሁ? አይ ዊል ገና አላደረጋችሁን፣ ግን እንደምታደርጉ ስትናገሩ አይ ዊል አላችሁ። ዱ ማድረግ፣ ኢት ኦልሬዲ የሚሰራው ወይም የሚደረገው ነገር ነው የሚገልጽልን። ስለዚህ አይ ዊል ዱ ኢት ስንል አድርገው ወይም አድርጊው እያለን ነው ማለት ነው። ማለት አይ ዊል ዱ ኢት ካለን አደርገዋለሁ ወይም አደርገዋለሁ በቃ ለወደፊት አደርገዋለሁ ገና ብላችሁ መመለስ ነው የምትችሉት ማለት ነው። ከዛስ ኤስ አይን እንደማንበብ ነው። እንደ ሲ ማንበብ ኤስ አይን እንደ ሲ፣ ቲን እንደ ት ማንበብ ሲት፣ ዲኦን እንደ ዳ ማንበብ፣ ዳብሊውን እንደ ው፣ ኢንን እንደ ን፣ ዳውን ሲት ዳውን ምን ማለት ነው? ተቀመጥ ወይም ተቀመጭ ሲት ዳውን እንላለን። የምታውቁት ነው። ከዛ መልሳችን እሺ ከሆነ ኦኬ እሺ ብለን መለስን ማለት ነው። ኦኬ እሺ። ከዛስ አሁንም ዳብሊው ኤን እንደማንበብ ነው። እንደ ዌይ ማንበብ፣ ቲን እንደ ት፣ ዌት አለን። ኤፍኦን ፎ፣ አርን ር ብለን ማንበብ ፎር፣ ኤምኢን ሚ ብለን ማንበብ ዌት ፎር ሚ ምን ማለት ነው? ጠብቀኝ ወይም ጠብቅኝ ለማለት ምን እንላለን? ዌት ፎር ሚ እንላለን ማለት ነው። ዌት ማለት መጠበቅ፣ ፎር ሚ ማለት እኔን ሚ ማለት እኔ ስለሆነ ስለዚህ ዌት ፎር ሚ ጠብቀኝ ወይም ጠብቅኝ ማለት ይሆናል ማለት ነው። ያ የመጨረሻ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ኮልሚ ማለት ምን ማለት ነው? በቀላሉ ጻፉልኝ ማለት ነው በአማርኛ ትርጉሙን። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ የምንለቃቸው ቪዲዮዎች እስከ መጨረሻ ማየትና መከታተል ይኖርባችኋል ማለት ነው። እንደዛ ካደረጋችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ እናንተ ሞር ፕራክቲስ ተለማመዱ፣ ፕራክቲስ አድርጉ። እንግሊዝኛ ፕራክቲስ ነው፣ ልምምድ ያስፈልጋል ማለት ለእንግሊዝኛ ለመቻል እና ድፍረትም ያስፈልጋል። ስለዚህ እናንተም ኮሚኒኬት አድርጉ ከሰዎች ጋር ስትገናኙ በድፍረት ማለት ነው።
እና ደግሞ ምን ማድረግ አለባችሁ? ፕራክቲስ አድርጉ። በቃ ዋናው ፕራክቲስ መለማመድ ነው ያለባችሁ ማለት ነው። ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ